How's it good? Why is it good? That's good. We supposed to be brothers, man. We supposed to be brothers, man. They laugh at us. It's mixed experience. Back to my question. Who is the best? No. Who are you? Who are you? What you see in the pounding and the leading forces. ይሄን ፓርት ስታዩ አልነዘራችሁም? የሆነ ጉዝባምፕስ ነገር። እኔ ባይ ዘ ዌይ ከአይሾ ስፒድ ስትሪም ላይ በጣም የወደድኩትን ፓርት ላሳያችሁ። እንዴት እንደገረመኝ በቃ ይሄ ድሮን ሻት በጣም ነው የሚያምረው። አዲስ አበባ እንደዚህ ታምራለች ነው እኔ ራሴ ገረመኝና በዓለም አቀፍ ሕዝብ ፊት አዲስ አበባ እንደዚህ ተውባ ነበር የተቀረጸችው። ድሮን ሻቱ በጣም ሌላ ታሪክ ይሄን ነበር የፈለግነውና አዲስ አበባ በዚህ መንገድ እንግዲህ ተውባ ታይታለች። አይሾ ስፒድ ራሱ ገርሞት አስቴት እየሰጠ ነበርና ነዘረኝ በቃ ይሄን ነገር ሳይ። ደግነት በእግሩ ሲሄድ አየው በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። እኔ እንጃ እንዴት ብዬ ኤክስፕሌን እንደማረጋው ከቃል በላይ ሆኖብኛል። ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያረጋችሁት ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳሰክሱ ራሳችሁን ላይ ሳሰቅሉ እዛ ጋር ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ እዛ ጋር ሰው ሼም ሙድ ለመያዝ ምናምን ሼም ለማስያዝ ምናምን ይሞክራል። እናንተ ግን ቢግ ደብሊው እውነት ትለያላችሁ። ጆሺዬ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ። ጥሩ ምግብ ያሰጣችሁ ጥሩ ነገር አሳያችሁት ሁላ ይመቻችሁ። አይሾ ስፒድ ስትሪም በሚያደርግበት ሰዓት አላግባብ የሆነ ዋጋ ጭማሪ በማድረግ አንድ ቲሸርት በ5000 የሸጡ ነጋዴዎች ላይ እርምጃ ተወሰደ የሚል ዜና ነገ ከነገ ወዲያ ትሰማላችሁ። ያው ለማቀሳሰር አይደለም ግን እንደዚህ አይነት ነጋዴ እኔ አላቅም። መርካቶ ውስጥ ብዙ የመርካቶ ነጋዴዎችን አውቃለሁ። ከአብዛኞቹ ጋር ሪሌሽን አለኝ። ግን እንደዚህ አይነት ነጋዴ አጋጥሞኝ አያውቅም። ዋጋ አይጨምሩም ማለት አይደለም፣ ዋጋ በደንብ ይጨምራሉ አንዳንዴ። ነገር ግን ያ ሁሉ ካሜራ ተደቅኖ ያ ሁሉ ሰው ወከባ ተፈጥሮ ምንድነው የመሰላችሁ እናንተ በዓለም ሕዝብ ፊት ለ3000 ለ4000 ብር ብላችሁ ትዋረዳላችሁ? ምንድነው ብላችሁ አትጠይቁ? ማን ነው ይሄ ሰው ምንድነው ብላችሁ እንኳን ብትጠይቁ እኮ እንዴት አክት ማድረግ እንዳለባችሁ ታውቁ ነበር። አሁን እናንተን መጥፎ ለማለት አይደለም። ያው ማንም ልጁን ለማሳደግ ህይወቱን ለማስተካከል ነው እንደዚህ አይነት ስራ የሚሰራው። ንግድ ውስጥ የሚገባውም ሲጀመር ለዛ ነው። ግን ምንድነው ኢንፎርሜሽን ከሚባል ነገር ርቃችኋል። ቶታሊ ስለ ሶሻል ሚዲያ አታቁም፣ ስለ ቪዲዮ አታቁም። እንዴት እንደዚህ አክት ታደርጋላችሁ? አሁን እኔ አሳዘናችሁኝ። አሁን የሚፈጠር ነገር ከዚህ በኋላ የሚኖር ከሆነ ታሳዝናላችሁ የምር። የአይሾ ስፒድ ሙሉ ስትሪሙን 5 ሰዓት ሙሉ እኔም ስትሪም ሳደርግ ነበረ ቲክቶክ ላይቭ ላይ ብዙዎቻችሁ አይታችኋል። እና የነበረኝ አስተያየት ልንገራችሁ ጋይስ። ቅጥል እኔ ያልኩት ሁለት ሚስ ያደርግናላችሁ በቃ ነጥብ የጣልንባችሁ ሁለት ነገሮች ልንገራችሁ፣ የመርካቶውንና የመስቀል አደባባዩን። ደብሊው ቢቦይቶሚ ደብሊው የመቼ አሪፍ ክሊፕ ፋርምን ያረከው። ከዛ ውጭ ያቺ ቀፋይ ሴትዮ እንዴ 3000 ያስከፈሉት ለስካርፍ ምናምን፣ ከዛ 6000 ለካኔቴራ ለጥቁር ኃይለስላሴ ተብሎ የተጻፈበት ካኔቴራ ለዛ ቲቸር 6000 this is the greediness that the Bible talks about እኮ by the way መጽሐፍ ቅዱስ ላይ የሚያወራው ስለ እንደዚህ አይነት ስግብግብነት ነው። በቃ እንዴት እንደተቃጠልኩ አልገባችሁም። የረሳሁት ሜንሽን ሳላረግ የረሳሁት ነገር by the way ሲቀፈል ዝም ያላችሁት ሰዎች ከኋላ አይሾ ስፒድ እንደዛ 5000 6000 ብላ ስቀፍል የነበረችውን ሴትዮ ዝም ያላችሁት ሀበሾች በጣም ትገርማላችሁ። መርካቶ ማለት እኮ is the biggest market in Africa guys። ትልቅ ነገር መታየት የሚችል ነበር ኬንያ ውስጥ። አሁን የኬንያ ማርኬት ውስጥ ወስደውት የሚበላውን የሚጠጣውን የተለያየ ሌላ ቦታ የማይገኙ ፍራፍሬዎችን ስንት በቃ እየቀማመሰ እየበላ ነበረ ጋይስ። ብዙ ነገሮችን መጎብኘት ይችል ነበረ። ብቻ ኔትወርኩም ተበላሸበት። ከዛ በኋላ ወጣ ተበላሸበት። ከዛ ደግሞ የመስቀል አደባባዩ እነ አዶናይ ባይ ዘ ዌይ በጣም ትልቅ ይችላል። እግዚአብሔርን ፈረስ ያደርሳል እንጂ አይዋጋም። ያው እንግዲህ ላይክ እሱ ኦልሞስት ተዋግቶለታልም ለኢትዮጵያ አይሾ ስፒድ ማለት ነው። እንግሊዘኛ መቻል ነበረበት። ያው ካልቻለ ምንም ማድረግ አይቻልም። ግን ያው በጣም ፍራቻ ነበረበት። በአማርኛ ሁላ ማውራት አልቻለም ነበረ። የዚምባብዌው ሰውዬ የዚምባብዌው ልጅ ባይኖር ባይ ዘ ዌይ እሱ ሶስቱ ኮሚክ በቃ ሲትኮም ነው የሚመስለው። በጣም ነው የተመቸኝ። ግን በጣም ዝምታ በዛ። እንደዚህ ከአንድ ሰዓት ምናምን በላይ ይሆናል አብሮ ሲዞሩ የነበረውና ይሄ ሁሉ እድል ያገኘው በአዶናይ ምክንያት ነው። አዶናይን አመስግኑት፣ እግዚአብሔርን ይገባዋል። መስቀል አደባባይ ላይ የነበረው ደግሞ ላይክ አይታችሁት ከነበረ ትንሽ አሞት ነበረ። ራሱን ላይክ የሆነ ላይት ሄድድ ምናምን ነገር ሆኖ ነበር፣ እያጦለወለው ነበረ እና ኦልሞስት ፌንት ሊያደርግ ነበረ። ይሄ ሁሉ የተፈጠረው ምንድነው? የበላው ምግብ ሀያት ላይ የበላው ምግብ ነበረ። እዛ ምንድነው የተወሰነ ዶሮ ወጥ አልበላም። ዋናውና ወሳኝ ምግቦችን አልበላም። ነገር ግን ጥሬ ስጋ በሉትና ጥሬ ስጋ እኮ ለአንዳንዶቻችን ኢትዮጵያውያኖች ለራሱ የሚከብድ ምግብ ነው።
በዛ ላይ ደግሞ 2 ስኒ ቡና ጠጥቷል። ገባችሁ? ላይክ በጣም ከባድ። ይሄንን ጋይደሮቹ ላይክ ይሄንን ነገር አጀስት ማድረግ ነበረባችሁ። ዶሮ ወጡን አልበላም፣ ዋናውን ጥብስ ነገሮች አልበላም። ኬንያ አሁን የኦስትሪች ስጋ ብትሉ ቺክን፣ ቢፍ የእንትን ሁላ አልቀራቸውም። የዘንዶ ነው ምናምን ነገር ይሄ አልቀራቸውም። የክሮኮዳይል ነው ምናምን ይባል አልቀራቸውም። ሁሉ ነገር የሁሉ አይነት ስጋ ነው ያበሉት ማለት ነው። እና እኛ ግን እሱ ነገር ላይ ይቀረናል። ከእንደገና ደግሞ ትልቅ ነጥብ የጣልንበት የመስቀል አደባባዩ ላይ ክራውድ ኮንትሮል ትንሽ ሴኩሪቲዎቹ ያው ጥሩ ነበረ፣ ግን ሴኩሪቲዎቹ ትንሽ ማህበረሰቡን የማስበርገግ ነገር ሲታይ ስፒድ ፈርጥጦ ወጣ። በቃ ከዛ አሞትን ነበረ፣ ግን ራሱን አረጋግቶ መኪና ላይ ሊመለስ ነበረ ግን ሳያቸው ምናምን ነገር ሰው ሁሉ እየተራወጠ ምናምን ነው። እና እኛም እንደሰው ባይተው ሴኩሪቲዎች ብሌም ለማድረግ አይደለም፣ ግን እንደ ማህበረሰብ ለራሱ አግሬሲቭ ሆነ። እግሩ ስር ጥምጥም ምና እንዴ ኬንያ እኮ ወስ ክሬዚ። እንደዚህ ሰው ሁላ ነበረ የሚጠብቀው ምናምን ያን ያክል ጋርዶቹ ብቻ ነበሩ፣ ግን they were not this aggressive። እኛ በጣም አግሬሲቭ ነበርን። እና ምን እሺ ጋይስ ትንሽ ስርዓት ምናምን ነገር ይጎለን ነበረ። ማርያም ብቻ ይሄ ትዝብቴን ነው የተናገርኩት። ሌላኛው ፐርፌክት ነው። 7 out of 10 ሰጠዋለሁ። ሞር ቢቆይ ደስ ይለኝ ነበረ። አይ ፊል ላይክ ነገም ይደግማል ብዬ ተስፋ አደርጋለሁኝ። ይሄኛው ግን 7 ከ10 ነው ለኔ። ላይክ አም ሳቲስፋይድ። ላይክ የዚምባብዌው ልጅ መኖሩ ባይ ዘ ዌይ በጣም በቃ ኮሚክ የሆነ ነገር ያደረጉት። ላይክ አይ ሾው ስፒድ አሞት ማርከስ እዛ ገብቶ የቢልዲንጉ ላይ ምናምን ነገር ሽንት ቤት ነበረ ሸርታቴ ያጋጥሙት ማለት ነው። የዛኔ ሙሉ ስትሪሙን ኬሪ ያደረገው የዚምባብዌ አይ ሾው ስፒድ ነው። ብታምኑ ባታምኑ ማለት ነው። ያያችሁ አይታችኋል እንግዲህ ታውቃላችሁ። የኛው አይሾ ስፒድ በጣም ፈዞ ነበረ ጋይስ፣ በቃ በጣም ፈዞ ነበረ። እሱ ነገር ዲስፖይንት ያደረገኝ፣ ግን ያው እድሉን አግኝቷል። እድሜ ለአዶናይ። ብቻ ሆፕፉሊ ነገም ይደግማል ብዬ ተስፋ አደርጋለሁ። በድጋሚ አዶናይን በጣም ሳላደንቅ አላልፍም። በቃ ጋይስ ይገባዋል ከምር። አዶናይና ቶሚ ያን ነገር አቀናጅተው መስቀል አደባባይ ላይ ያደረጉት ነገር፣ አዶናይ ደግሞ በተለይ ይህን ልጅ ላይክ ጸጉሩ እንዲስተካከልለት ጥርሱን እንዲሰራ አድርጎ ፎ አድርጎት ከእንደገና ከአይሾ ስፒድ ጋር አገናኝቶት ኢቨን ላይክ ውድድር ሲወዳደሩ ለራሱ የዚምባብዌው ሰውዬ እኔ መጀመሪያ መምጣቱ የእሱን ስፖትላይት ወይም ደግሞ የኢትዮጵያን አይሾ ስፒድ ትኩረት ይወስድበታል ብዬ አስቤ ነበር። ነገር ግን እሱ መምጣቱ በጣም ደስ ብሎኛል። ምክንያቱም ማርከስ ላይ ከገቡ በኋላ ለራሱ አይሾ ስፒድ ምናምን ሸርታቴን አጋጥሞት ሲገባ እንዳለ ሙሉ በቃ ኬሪ ያደረገው እሱ ነበር። ያ የዚምባብዌ ልጅ ባይኖር ኖሮ ቦሪንግ ነበር የሚሆነው ማለት ነው። እና በጣም ትንሽ ፈዘዘ ግን ጥሩ ነው። በቃ ኢትስ ግድ ላይክ እንደዛ አይነት ትልቅ እድል ሰጠው ጋይስ። ከአንድ ሰዓት ምናምን በላይ ይሆናል አብሮት ሲዞር የነበረው። ልክ የዛ ይሄ ቴንጌ የኬንያው ላይ ያገኘው ያቺ እንቁላል ራስ የምትመስለው ሰው እያለች አይደለ? እሷ ጩጬ 10 ሚሊዮን ፎሎወር ያለው ባይ ዘ ዌይ። አሁን እሱ እንግሊዘኛ የሆነ ያክል ይችላል ምናምን ነገር እና እንግሊዘኛ ቢችል እንደው የት ደረጃ በደረሰ ባይ ዘ ዌይ። ቋንቋ ዝም ብሎ መግባቢያ ነው የምትሉ ሰዎች ቋንቋ ምን ያክል ኃይል እና ፓወር እንዳለው አያችሁ አይደለ? ቋንቋ ቢያውቅ ይሄ ልጅ የት እንደሚደርስ። ያቺኛዋ ፈጣን ናት ይውላችሁ። ከዚምባብዌ መጥቶ ይውላችሁ በሁለት ሰው ሜዳ ነው፣ በራሱ ሜዳ እና ከእንደገና በእኛ ሜዳ መጥቶ ነው የተጫወተው። እንደውም በእኛ ሜዳ በደንብ አድርጎ ነጥብ ያዘው ያጀልስ በጣም ብልጥ ነው። እና ያ ሁሉ ቻንስ ኤክስፕሌን አድርጎለት በእንግሊዝኛ ያስረዳው ሲወዳደሩ ለራሱ ይሄ እንደዚህ ነው እንደዚህ ያለ እየተረጎመ የስፒድን በእንግሊዝኛ የሚያወራውን ነገር ስፒድ እሱ አዶናይ እየተረጎመለት ለኢትዮጵያ አይሾ ስፒድ ሁሉ ነገር ነግሮት ምናምን ነገር በቃ ይሄን ሁሉ ድል እንጠቀም አድርጎታል። እና በጣም ደብሊው አይሾ ስፒድ ትችላለህ፣ ከምር ይገባዋል። የአይሾ ስፒድን የአዲስ አበባ ጉዞ እንግዲህ ላይቭ ስትሪም እየተከታተልኩ ነው ጋይስ እና ደስ የሚልም ነገር አለው። ላይ ከኢንፍራስትራክቸር አንፃር የሚታየው ነገር ዘመናዊነት ምናምን ላይክ አሜዚንግ። አሁን ራሱ እንደዛ ነው፣ ላይቭ ላይ ናቸው። ግን ከቋንቋ አንፃር ያው ተመታን ጋይስ። አይሾ ስፒድ ኢትዮጵያ አለከለከ ደህና አድርጎ ቋንቋ ለማወቅ ስፔሻሊ ኢንተርናሽናል ቋንቋ ለማወቅ ጋሽ እንደዚህ ጎዳ ብዙ ነገር ኖሯችሁ ግን የሚታየው ነገር በጣም የሚያምር አሜዚንግ ቴክኖሎጂው ምኑ ቋንቋ ላይ የተወሰኑ ሰዎች ናቸው ላይ ቋንቋ የሚናገሩት እንጂ አብዛኛው ከሱ ጋር ስፔሻሊ ደግሞ ኢትዮጵያን ስፒድ ቋንቋ በደንብ ችለው ቢሆን ኖሮ ግን ያለው ነገር በእንጀራል ኢስ ጉድ። ምን ያህል ሰው እያየ 220,000 ሰው በላይ ነው እያዩ ያለው ላይቭ ስትሪም አሜዚንግ ጋይስ። ኪፕ ዶይንግ ላይክ በተለይ ወጣቶች ደግሞ አንዳንዶቻችሁ ደስ ትላላችሁ፣ አንዳንዶቻችሁ ታናደላችሁ። ስፔሻሊ ትምህርት ቤት ላይ ደግሞ የምትወስዱት የማይሆን ትምህርት ቤት አሁን እዛ ጋር ሄደ የመጀመሪያው ትምህርት ቤት የሚሆን አልነበረም። አሁን ፕራይቬት ስኩል ምናምን ቢሆን ኢስ ጉድ ቋንቋ በደንብ የሚችሉ ማለት
በቀጣይ ጥሩ ይሆናል ብዬ ተስፋ አደርጋለሁ። አዶናይ እየሰራ ያለው ስራ ደግሞ በጣም የሚገርም ነው። ያው ጋርዶቹ ከለከሉት፣ ግን እስካሁን እያየን ያለነው ነገር ከሞላ ጎደል ጥሩ የሚባል ነው። ግን ለቀጣይ ቀናት ስለሚቀጥል ለስ ፑሽንግ ላይክ ነው። በተለይ ታለንት ያላችሁ ሰዎች መውጣት አለባችሁ። እየታየ ያለው ነገር በጣም ለአይን የሚማርክ ነው፣ ግን የሚወራው ነገር ደግሞ ከዛ እኩል መሆን አለበት። ፑሽንግ ጋይስ ስካይላይን አዶናይ እግዚአብሔርን በጣም ቅን ሰው ነህ፣ በጣም ማለት ነው። አብዛኛውን ክፍሎች እያየሁት ነበርና 4 ሚሊዮን ተከታይ እንዳለው የኢትዮጵያዊ ኢንፍሉዌንሰር እንደመሆነ እንደዛ እየተመነጫጨክ እየተገፋህ ምናምን ምንም ሳይሰማ እኔ የተሰማኝ ስሜት ነው። ምንም ሳይሰማ አንድ በአንድ ለልጁ እያስተረጎምክ እግዚአብሔርን በጣም ቅን ሰው ነህ። አዶናይን ዛሬ እንዴት አየሽው እናንተ? ያምባያል መጣው አላህ በሚያውቀው ይሄ ቀርቦ ለስፒድ ስለ ኢትዮጵያው ስፒድ ለውጭው ስፒድ ሳያሰድ ይሄው አላህ ምስክሬ ነው። እንባይ መጣ። በጣም ነው ያሳዘነኝ። በጣም ነው የለፋለትና ቢሳካለት የኢትዮጵያው ስፒድ በጣም ነው ደስ የሚለኝ። ወላሂ ላዚም በጣም አንጀቴን ቡጭ እንዲ ቀረብ ብሎ በቃ ሊነግረው እነዚህ ይወዳ በጣም ብዙ አመት ጠብቀዋል እና ሰው ያሾፍበታል እንዲ ምናምን ሲል ይመቸው። ከዛ ሁላ ሪካርድ አረኩት ስቶሪ ላይ አድርገው ግን ከግማሽ ስለነበር ምንም ትርጉም የለውም ብዬ ነው እንጂ በጣም በቃ የሚያደው ነው ወላሂ ላዚም። ጋይስ አዶናይ ግን ምን አይነት ሰው ነው? የቲክቶከሩ አዶናይ ቅንነት በርካቶችን አስገርሟል። አዶናይ እንግዲህ በመልክ አይሾ ስፒድ የሚመስለው ኢትዮጵያዊን ወጣት ከዓለም አቀፉ ዩቲዩበር አይሾ ስፒድ ጋር እንግዲህ ለማስተዋወቅ የሄደበት ርቀት የብዙዎችን ቀልብ ስበዋል። ከራስ ዝና ይልቅ ለሌላው እድል ቦታ መስጠት። አዶናይ የአይሾ ስፒድ ኢትዮጵያ ጉብኝት ላይ ለኢትዮጵያዊ አይሾ ስፒድ ያደረገው ተግባራት ሁለት ነገሮችን አጉልቶ ያሳያል። አንደኛ ዝናን አለማሳደድ። አብዛኛው የማህበራዊ ሚዲያ ተጠቃሚ እንደ ስፒድ ያለ ዝነኛ ሰው ሲያገኝ መጀመሪያ የሚያደርገው ነገር የራሱን ቪዲዮ መቅረጽና ተከታዮችን ማብዛት ነው። አዶናይ ግን ከዚህ በተቃራኒ የራሱን ነገር ወደ ጎን በማድረግ ለኢትዮጵያዊ ስፒድ የተሻሉ ሁኔታዎች እንዲፈጠርለት ሚናም ትጫወት ነበረ። ሁለተኛ ወንድማማችነትና የደግነት ተምሳሌት። ይህ ተግባር ለኔ ብቻ ከሚል መንፈስ ወጥቶ ለሌላው ስኬት መሰላል መሆን እንደሚቻል ያሳየበት አጋጣሚም ነው። አዶናይ የኢትዮጵያውን ስፒድ ህልሙን ለማድረግ ያሳየው ጥረት በኢትዮጵያ ሶሻል ሚዲያ ታሪክ ውስጥ እንደ ትልቅ የበጎነት ተግባርም የሚቆጠርም ሆኖ አልፏል። የአዶናይ ተግባር የቅንነት ጥግ ብቻ ሳይሆን እውነተኛ ዝና የሚገኘው ሌሎችን ከፍ በማድረግ መሆኑን ያሳየበት ትልቅ ትምህርትም ሆኖ አልፏል። ስለዚህ የአዶናይ ድርጊት ምን ሐሳብ አላችሁ? ሐሳባችሁን በኮሜንት ላይ ጻፋችሁልን ፎሎ ማድረግ ቤተሰብ ይሁኑ። አይሾ ስፒድ ታዋቂ ዩቲዩበር እንግዲህ ዛሬ ኢትዮጵያ ላይ ስትሪም ሲያደርግ እንደነበረ ይታወቃል። አንዳንድ የታዘብኳቸውን ነገሮችም ለእናንተ ላካፍላችሁ። ያው በመጀመሪያ የተለያዩ ሞመንቶችን ተመልክቼ ነበረ። ኢትዮጵያዊ አይሾ ስፒድም እሱን በማግኘቱ በጣም ደስተኛ ነበርኩኝ። አይ ሆፕ የተሻለ ነገር ከዚህ በኋላ እንደሚያገኝ አዶናይም ስለሱ የተናገረውን ንግግር ተመልክቼ በጣም ነበረ ልቤ የተነካው። ያው ለአመታት እሱን ለማስመሰል ሲጥር ነበረ ልጁ። በዛ ምክንያት ሜሞች ሲሰሩበት ነበር፣ ሲቀለድበት ነበረ ልጁ ምናምን ብሎ ነበር ለስፒድ ሲነግሩ የነበረውና ልጁ ራሱ ስሜታዊ ሆኖ ሲያለቅስ ተመልክቼው ነበረ። ብቻ በጣም ነበረ ደስ ያለኝ ስፒድን በማግኘቱና ቀኑ ሙሉ ከሱ ጋር ኢትዮጵያ ላይ አብሮት በመዞሩ ማለት ነው። እሱን ደግሞ ሲያስጎበኙ የነበሩ ሰዎችንም አድናቆት የሚገባቸው ይመስለኛል። ኢትዮጵያ ላይ የተለያዩ አካባቢዎችን ስለ ኢትዮጵያ ታሪካዊ የሆኑ ነገሮችን እንዲሁም ደግሞ ኢትዮጵያ በዚህ ሰዓት በዓለም ዙሪያ ያላትን ትልቅ የሚባሉ ነገሮችን የኛን ኤርላይንስ እንዲሁም ደግሞ የተለያየ የቡና ጥራታችንን የሚያሳዩ ታሪኮች የተለያዩ ነገሮችን ብቻ ሲነግሩት ነበረ። ያው ለዓለም ሕዝብ የሚደርስ ስትሪም ስለነበረ ቆንጆ ገለጻ ነበር ያደረጉት ማለት ይቻላል በዚህ ስትሪም ላይ። እንዲሁም ደግሞ ቢዝነስ አስበው በዚህ ስትሪም ላይ የነበሩ ሰዎችን በጣም ነበር ያስገረሙኝ። አድናቆትም ልቸራቸው እወዳለሁ ለነዚህ ሰዎች ማለት ነው። ቤላ ስፖርትስ ዊር ለኢትዮ አይሾ ስፒድ እንግዲህ የኢትዮጵያ ማሊያን አሰርቶ አምጥቶለት በቤላ ስም ማለት ነው አበርክቶለት ነበረ። በዓለም ዙሪያ የሚታይ ስትሪም ነበረ። ቆንጆ ጊዜ ነበረ ማለት ይቻላል። ቤላም ብራንዱን እንግዲህ በደንብ ከፍ ያደረገበት ወቅት ነበረ ማለት ይቻላል። ብቻ ለነዚህ ሰዎች አድናቆቴን መግለጽ እፈልጋለሁ። አንዳንድ ክራውድ ማኔጅ ለማድረግ የተቸገሩባቸው ሞመንቶች ነበሩ እነዚህ ሰዎች ጋር ለማድረግ ግን ያው በተወሰነ መልኩ አስቸጋሪ ቢሆንም
ህዝቡም ትንሽ ማኔጅ ለማድረግ አስቸጋሪ ስለነበረ ከሞላ ጎደል በጣም ቆንጆ የሚባል ጊዜ ነበር ያሳለፈው ስፒድ። እኔ ስለ ኢትዮጵያ መታየት ያሉባቸው ነገሮች አዲስ አበባ ላይ በተለይ በደንብ ታይቷል ብዬ አስባለሁ። የዓለም ህዝብ ደግሞ ተመልክቶ ይሄንን ወደ ኢትዮጵያ እንግዲህ የተለያዩ መልካም አመለካከቶች ይኖራሉ የሚል ሐሳቤ አለኝ። ብራንዳችንን በደንብ የሰራንበት ሞመንት ይሆናል ብዬ አስባለሁ። ለማንኛውም እናንተ ከዚህ የአይሾ ስፒድ የዛሬው ስትሪም ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። በነገራችን ላይ ይህ ሰው የአይሾ ስፒድ አባት ነው። ከትናንትና ወዲያ እሁድ ዕለት ቤተክርስቲያን እንደዚህ ኪቦርድ ፒያኖ ምናምን የተጫወተ ስትሪም ሲያደርግ ነበርና አገልጋይ ነው ልላችሁ ነው። ኤኒዌይ አገልጋይ መሆኑን ብዙዎቻችሁ ከዚህ በፊት ያው ስትሪሙ ላይ አይታችሁ ከሆነ አገልጋይ መሆኑን በጭራሽ አትገምቱም። አይሾ ስፒድ ባይዘው ስትሪም በሚጀምርበት ሰዓት ከቤተሰቡ የነበረው ሰፖርት ብቻ አይደለም፣ በጣም በእናቱ በኩል ከባድ የሆነ መከራ ነበር። በቃ እናቱን አሳምኖ ስትሪም ማድረግ በጣም ይከብደው ነበር። አይሾ ስፒድን ከድሮ ጀምሮ የምታዩ ሰዎች ካላችሁ ስትሪም እያደረገ መሀል ላይ መታ ታስቆመዋለች ምናምን፣ በጣም ትናደዳለች። ለሱ ጥሩ አስባ ነው እንጂ አይሳካለት ምናምን ብላ አይደለም እንደዛ ስታደርግ የነበረው። አሁን ላይ ፒስ ናቸው። አባትየው ደግሞ የቸርች አገልጋይ ሆነው ከሱ ጋር በሚሆኑበት ሰዓት እሱም ያደርገውን ዊርድ ነገር ሁሉ እያደረገ ከሱ ጋር አብሮ ጊዜ ምናምን ያሳልፍ ነበርና እናውቃችሁ ቤተሰቦቻችሁን በቻላችሁት መጠን ኮንቪንስ ለማድረግ መሞከር፣ ካልሆነ ደግሞ የራሳችሁን አንድ የህይወት ምርጫ መርጣችሁ መሄድ። የሆነ ሰዓት ላይ ቤተሰቦቻችሁ ኦኬ ይሄ ሰው ለካ ይሄንን ለማሳካት ነበር ሲሞክር የነበረው ብሎ መጨረሻ ላይ ፒስ መሆናችሁ አይቀርም። ልክ እንደ አይሾ ስፒድ ናት። ሌላኛዋ በዛሬው ዕለት ልትመሰገን የሚገባት ደግሞ ሚስ ሀሴት ደረጀ ናት። እንግዲህ በዛሬው ዕለት በአይሾ ስፒድ ላይቭ ላይ እያንዳንዱ ነገር ተጠንቅቃና ንግግሯን ቁጥብ በመሆን ስለ ሀገራችን ገጽታ ግንባታ እንዲሁም ደግሞ ስለ ቡናችን፣ ስለተለያየ አመጋገብ ሁኔታችን፣ ስለ ከተማችን ውበት ስታስረዳ ነበር። ስለሆነ ሚስ ሀሴት ደረጀ ኩራታችን ናት። ሀገርን እንደሚያስተዋውቁ ጀግና ሞዴሎች ያስፈልጉናል። እንወድሻለን። ደብሊው ኢትዮጵያ ኢየሱስ ወይኔ አምላኬ ያበደ ስትሪም፣ በቃ ስትሪሙ በጣም ያበደ ስትሪም። በእውነት እውነቴን እኮ ነው የምላችሁ። በቃ እንዴት ነው በቃ እንዴት በቃ አሁን ከዚህ በላይ ምን ትፈልጋላችሁ? ኦልሞስት 280,000 ሰው ሲያዩ ነበር። የስትሪሙ የአራት ሰዓቱ ራሱ ቶታል ቢሆን 8.4 ሚሊዮን ገብቷል በሁለት ሰዓት ውስጥ። ይሄ ታለ 8.7 ሚሊዮን በሁለት ሰዓት ውስጥ ታሪክ ነው የተሰራው። ታሪክ። ሌላው አይሾ ስፒድ እዚህ ሀገር ስለመጣ እናመሰግናለን። ሁለተኛ የኢትዮጵያን ሕዝብ በጣም እናመሰግናለን። እግዚአብሔርን በቃ ጎበዝ ናችሁ በእውነት በጣም አራዶች ጎበዞች። በቃ አንደኛ የኢትዮጵያ መንግስትን በጣም እናመሰግናለን። በቃ የታቀደ ነው። በቃ ኤቭሪቲንግ ጋይስ፣ እውነቴን ነው የምላችሁ። በቃ የታቀደ ልጆች በኢትዮጵያ ውስጥ ትልቁ ቲክቶከር ኩርንችት አይሾ ስፒድን ዛሬ አግኝቶታል። ገሳይ ስለዚህ እኔ በጣም ነው የምችለው እንደ ሌሎቹ ሳልጠለፍ ሳልመለስ እዚህ በመድረሴ በጣም ደስታ ይሰማኛል እና አይሾ ስፒድ ተመልሶ እንደሚመጣ ቃል ገብቶልኛል። እችላለሁ። ማንም ይሄን እድል ሊያገኙ አይችልም። አም ዘ ኪንግ ኦፍ ኢትዮጵያ አቅፎ እንዲያርጉ ይነባት እችላለሁ። ከአይሾ ስፒድ ላይቭ ስትሪም የተማርናቸው ስለ ራሳችን የተማርናቸው ቶፕ 10 ነገሮች ነው ይዤላችሁ የመጣሁት። ይሄ ፓርት 1 ነው። ይሄ የኔ ሊስት ተረዳችሁኛ? ስለዚህ ሐሳባችሁን ኮሜንት ላይ አስቀምጡልኝ፣ እናወራለን ማለት ነው። መብራት ጠፍቷል። በሌሊት ነው እየሰራው ያለሁት፣ በፍላሽ ላይት ነው እየሰራው ያለሁት። 10ኛ ፔራዚ ጥንቅቅ ያለች ያማረባት ሃውስ ዋይፍ ናት። በቃ እንዴ ትራንስፎርሜሽን እንደዚህ አይ ዶንት ጊቭ አ ፋክ ምናምን ወፍ አበሻ ቀሚሷን ለብሳ ትራዲሽኑ ስታመለክት በቃ በጣም ገራሚ ነው። ባይዞ እኔ ትራንስፎርሜሽን ቁር ምናምን ወፍ ትንሽ ቁራለች፣ ቁር ልክ ሽሮ ሲቆርጥ ቁራለች። ሌላ ነገር ግን በስማ 9ኛ ልክ ወደ ንግድ ባንክ ፎቅ ሲሄድ ማለት ነው በቃ ሁሉም ኢትዮጵያዊ
እያሰበ የነበረው አይ ገንዘባችንን ደግሞ ስጦታ ብለው ሰጡት። የኢትዮጵያ ህብረተሰብ እንዳለ ላንተ ያለውን ፍቅር ለመግለጽ ብር አበርክቶልሃል ብለው ሰጡት ብዬ በቃ ፈርቼ በቃ እንዴ እኔ እግዚአብሔር በልቶ የሚወጣ መሰለኝ ነበር ከምርነት ሁሉ። ከዛ በኋላ ደግሞ የሲቢኢ ሰራተኞች ለሰልፊ ያላቸው ፍቅር በስማ የሆነ ሴትዮ ነበረች በቃ በሲሪየስ ሄዳ ጠራቸውና ናንነት አይነት እንደዚህ እኔ እኮ ነኝ ሲስተም የለ እንትን ሄዶ ቤት የሚጠቀሙ የለም። ስምንተኛ ታትና የታት ወፍራም ልጅ የታት ወፍራም ልጅ ታት ልጅ እንደዚህ የወፈረው ምንድነው እንዴ? እንደዚህ የሶሻል ጋዘሪንግ ሌክስ ኮስቶስ ዲዮኮ እሽኮኮ ለባረግ ራሱ አይሆንም እኮ በቃ እንዴ ምንድነው አልበ ከዛ ደግሞ ሳክሱ የልጅ ሳክስ አረ እኔ መከልበት ይችላል ብሎ አረ በስበ ታጠቅሽ ወጣ ባይዘው ታት ተቀምጦ ታጠቅሽ ወጣ ታጠቅን ያየር። ሰባተኛ ማርከስ ሬስቶራንት ውስጥ ያላችሁት ሰዎች ምንድነው ሀብታሞችና እኛ ደሃዎች ማለት ነው አንድ አይነት እንትን ላይ ምን በለው ምግብና ምን በላበት ቦታ ነው እንጂ ሁላችንም ቦርኮች ነን በቃ እንዴ ሁሉም ሰው እንዴት በቃ እንደዚህ እንትን ኢምፕረስ ይሆናል አልገባኝ ማለት ይኸውላችሁ እኔ ችግር የለውም ማለት አይሾ ስፒድ አይ አንደርስታንድ ባይዘው እግዚአብሔር ነው ግን እንዴ በዚህ ሌቭል እንትና እኮ ቺክን ኤንድ ዋፍል አረ ቺክን ኤንድ ዋፍል። ስድስተኛ ቶሚ እኔ አም ዋን ኦፍ ዮር ቢገስት ፋንስ ባይዘው ግን ልክ ጌት ቱ ወርክ ሲባል ማለት ነው ከቆዳ ውስጥ ልትወጣ ነው እንዴ ቆይ አልገባ ከውስጥ ወዴት ልትሄድ ነው እንዴ እንደዚህ ከዛ ደግሞ ይላችሁ ምን ተፈጠረ መሰላችሁ ቶሚ ኢነርጄቲክ ነው ከዛ ይታወቃል በቃ ከዛ አይሾ ስፒድም ኢነርጄቲክ ነው እና ከኔ ጋር ኢነርጂውን ማች ያደርጋል ብሎ በደረቱ ሊጋጨው ሞከረ። እንጨት አይሾ ስፒድ እንጨት ነው ወስዶ ግፍትር ሲገፈትረው የት ነው የቆመው ስዊት ቦክስ ጌች ቁጭ ብላ ዳንስና ሄልዝ አብሮ ሊሰጥ የማይችል ነው። እዚህ ሀገር ሞክረዋል ገባኔ አንተን በምቀኝነት ልጥል ፈልጌ አይደለም ምን ውስጥ ነው የገባሁት? እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ ስል ደግሞ ይሄ ሾጣጣ የሆነ ሰውዬ እናታችሁ አዶናይን የአሾ ስፒድ ቦዲጋርዶች ወደዛ ወረወሩት። እንኳን ወረወሩት ከአራዳ ቃል በላይ ቃል ቢኖር ለአዶናይ ነበር መጠራው። ክርስቶስ ነው ምላችሁ አዶናይ እኔ ምንም ቃል የለኝም። ዛሬ እኮ አየናችሁ አብዛኞቻችሁ ቲክቶከሮች እኮ አየናችሁ የራሳቸው ሰልፊ ምናምን ስትሯራጡ አዶናይ ግን የኢትዮ አሾ ስፒድ እንግሊዝኛ ስለማይችል ኳላ እየተከተለ ክብሩን ሳይ እያስተረጎመ እንደዚህ በለው ትችላለህ ክርስቶስ ነው ማለት ትችላለህ ኳላ እየተከተለ እንደዚህ ያለክ ነው እንደዚህ መልስለት ሰውን መስመር ለማይሰጥ በዚህ ልክ ከሄደ እኔ ምንም ቃል የለኝም። ከአራዳ ቃል በላይ ቃል ቢኖር ለአዶናይ ነበር መጠራው። ለክብሩ ሳይጨነቅ ሰውን መስመር ለማይሰጥ በዚህ ልክ የተራመደ እኔ ብቸኛ ሰው ቢግ ሪስፔክት። ስፒድ በመምጣቱ የኢትዮጵያ አየር መንገድ ስንት ቢሊዮን ብር ያተርፋል? ሂሳቡን አብረን እንሰራዋለን። ላይቭ ስትሪሙን እንዲሁም ተቆራርጠው የሚለቀቁትን ቪዲዮዎች ጨምሮ 100 ሚሊዮን ሰው ይህንን ቪዲዮ ቢያየው እና ከዛ ውስጥ 10% ኢትዮጵያን ቢወዷት 1% ኢትዮጵያ ለመምጣት ቢወስኑ 0.1% ደግሞ በተግባር የኢትዮጵያ ምድር ላይ ቢመጡ 100,000 ሰው ማለት ነው። ቀላል አይደለም። እነዚህ ሰዎች የማንንም አየር መንገድ ፕሌን ሊጠቀሙ ይችላሉ፣ ግን ደግሞ ያ ፕሌን የኢትዮጵያ አየር መንገድ ላይ በማረፉ ምክንያት ለአየር መንገዳችን ይከፍላል ማለት ነው። ከዛ በተጨማሪ እንግዲህ በኢትዮጵያ አየር መንገድ ከመጡ ደግሞ በጣም ብዙ ነው የሚሆነው። ስለዚህ ከአንድ ሰው አየር መንገዳችን 10,000 የኢትዮጵያ ብር ቢያተርፍ ከ100,000 ሰዎች ደግሞ ስናባዛው 1 ቢሊዮን የኢትዮጵያ ብርን ያተርፋል። ይህ ቀላል አይደለም። መርካቶ ላይ በ6,000 ብር ቲሸርት የሸጠችው ልጅ መንግስት ማሰር አለበት በሁለት ወንጀል። አንደኛው ያለደረሰኝ ነው የሸጠችው፣ ደረሰኝ አልሰጠችውም። ሁለተኛው ደግሞ ያለ ዋጋ እንዴ ስትሪም መሆኑን አላወቁም ነው። እኔ በጣም ነው በቃ እንደው ከዛ በኋላ በጣም በብዙ ፖዚቲቭ ነገሮች ተተካ እንጂ ይሃብ ነው አይዲያ እንዴት ሽምቅቅ እንዳልኩኝ። ስለዚህ እሷን ከዋጋ በላይ በመሸጥ እና ያለ ደረሰኝ በመሸጥ መታሰር አለባት። የፈለገ ፌመስ ልትሆን ትችላለህ። ከ4 ሚሊዮን በላይ ፎሎወር ኢትዮጵያ ውስጥ ታዋቂ የፈለግከውን ያክል ልትሆን ትችላለህ። ግን ደግሞ ልክ ካንተ የበለጠ ሲመጣ ልክ እንደ አዶናይ ትገፋለህ፣ ውጣ ትባላለህ ማለት ነው ከካሜራው።
በጣም የሚገርመው ግን አዶናይ እኔ ታወቃለሁ 4 ሚሊዮን ፎሎ አለኝ ፌመስ ነኝ ምናምን ተገፋው ብሎ ወደ ኋላ አላለም። እየተጋፋ ስንት ሰዓት ሙሉ እየተጋፋ ሲያስተረጉምለት አይዞ ሲለው አዶናይ ተነስ ፎቶ ሲሉት ሊነሳ ሲገባ ውጣ ሲባል አረ ውጣ እያሉኝ ነው እኮ እነሱ ሲል ሲገፉት እንደገና እየሄደ አይዞ ሲለው ስለራሱ ክብርም ሆነ ስለራሱ ምንም እኔ እንደዚህ ማለት ሳይል ያንን ልጅ ለማገዝ እግዚአብሔርን እኔ እንኳን ኖርማል ምንም ፎሎ ሳይኖረኝ ውጣ ብሎ ቢገፋኝ እንዴት ገፋኛል ብዬ ምናምን ደንፎ ጭሬ ነው ጓልል የምችለው ማለት ነው። በቃ የራሱ ጉዳይ ብዬ ልሄድ የምችለው ምን አባቱ ምናምን ብዬ ማለት ነው። አረኛ ወጣት ነን ግን አይመጣልንም አይሆንም ማለት አንችልበትም እንደዚህ በቃ እኔ አሁን አዶናይ የፈለገ የሆነ ሲናገር ቢሰሳት ምናምን ራሱ ቢያንስ እንደዚህ አይነት ነገሮቹ መርጫ ይለታል ማለት ነው። እኔ በጣም ነው በቃ ሲገፉት ሲገባ ሲያስተረጉምለት ልጁ በጣም የኢትዮጵያ ስፒድ ይደነግጣል ምናምን አይደል ያ ሰው ላይ ሆነ ይችላል በፊትም ግን በቃ አይዞ ከጎኑ ደጀን ሆኖ ማለት ነው። አረ ይመች እናቴ ትሙት ይመች። አኩቻኩ የአራዳ ልጅ ነው የሚባለው ለዚህ ነው። የምር እጅግ በጣም ነው ደስ ያለኝ። አይሾ ስፒድ አዲስ አበባ ከመጣ ጀምሮ እንደዚህ አይነት ነው ጀግና ቲክቶከር አላየውም። የምር ትችላል አስቡት። ከዛ ከነበረበት ሞመንት ወርዶ የሀገሩን ባህል ስፔሻሊ ደግሞ ጉራግኛን ለብሶ የኢትዮጵያን ባህል እንዲዝቅ ብሎ እሱንም ጭምር ቻሌንጅ አድርጎት በጭንቅላቱ እስኪቆም ድረስ ነው ያደረገውና የምር ትችላል። እንደ ሀገር ነው ያኮራህን። እጅግ በጣም ደስ ብሎናል። የምር እናንተስ ደስ አላላችሁም? ከዚህ በላይ አራዳ ልጅ መባል ምንድነው ትርጉሙ ማለት ነው። እኔ ከዚህ በላይ ትርጉም አጥቼለታለሁና ይመች ከፍ በል። ደስ ብሎናል። እንኳን ደስ ያለ። እኔ አይ ፕሮሚስ ዩ ኦሬዲ ብራንዲንጉ ሰጣለሁ። አሪፍ እይታ ታገኛለህ በኔም ማለት ነው በኔ በኩል። ስለዚህ አይ ቲንክ አላማ መሆን ያለ ቃል የእምነት ዕዳ ነው። እምነቱን አልበላም። አያችሁ ምን አይነት ሰው ነው ግን አዶናይ በኢየሱስ ምን አለ በልጅነቴ ስታድግ ምን መሆን ትፈልጋለህ ስባል አርቲስት ነበር የምለው ተዋናይ ምናምን እላለሁ። ምን አለ አዶናይ ባልኩኝ ኖሮ እመቤቴን በስመ አብ ምን አይነት ሰው ነው። የእውነት ምስጋና ይገባዋል አዶናይ። እንደዚህ አይነት ቪዲዮ ሰራለሁ ብዬ አስቤም አላውቅም። ግን አዶናይ ቢግ ሪስፔክት በጣም ይገባሻል። አንተ ለክብረ ሳትጨነቅ እዛ ጋር በቃ ኳሊቲ ወደዚህ ሲያመናጭቁ ምን ሲሉ እሱም ፕሮሞት ለማድረግ የከፈልከው ዋጋ በኢየሱስ ተማሩ በእናታችሁ። ሁላችሁም ቲክቶከሮች የእውነት ከአዶናይ የሆነ ልምድ ውሰዱ። የእውነት ቢግ ሪስፔክት ብራዘር። በሰማ እናትዬ ዩቲዩብ ላይ የአይሾ ስፒድ ላይ ያየሁ ነበርና ከዚህ በፊት ልጁ ብዙ አያዝናናኝም። በጣም ኦዲዮ ነው የተቆራረጠ ቪዲዮ ሳይራሱ ምናምን ነው የሚያስብለኝ። ዛሬ ግን ለምን እንደሆነ አላውቅም። ሀገሬ ላይ ስለሆነ ይሁን ሙሉን እያየሁት ስለሆነ ይሁን አላውቅም። በጣም እያዝናናኝ ያየሁት። አሁን ግን የመጣው እሱን ለማለት አይደለም፣ አዶናይን አፕሪሼት ለማድረግ ነው። በቃ ለማገዝ የኢትዮጵያውን አይሾ ስፒድ ለማገዝ የሚሄድበት ምክንያት እንዴት እንደሚደረደሩት ግን እንዲወጣ እንዲታይ አይሾ ስፒድ እንዴት እንደሚተረጉምላት ብቻ የሄደበት መንገድ በጣም ስላስደነቀኝ ነው። የምር በጣም ስለገረመኝ ማለት ነው። የኢትዮጵያውን አይሾ ስፒድ ብቻ አይደለም ጸጉር ቆራጩ ነበረ። ከዛ በኋላ ደግሞ እንዲመረጥ ሲቀሰቅሰ የነበረችው ልጅ ሉና ካልተሳሳትኩ ስሟን ሉና ምናምን እሷም ነበረች እና በቃ ይችላል። እውነት በጣም መልካም ሰው ነው። ይችላል። በጣም ስለገረመኝ የምሬንም ልቤም ፈንቅሎት ስለወጣ ነውና እንደዚህ አይነት ቪዲዮ ሰራለሁ ብዬ አስቤ አላውቅም። ግን የምሬን አሁን አላስቻለኝም። ግን አቋርጬ ነው ላይቭ ላይ አቋርጬ ነው የቀረጽኩ ያለሁትና በጣም በርታ ጎበዝ ለማለት ነው። አይ አድካሚ ቀን ነበር ጋይስ፣ ግን ለማንኛውም ተሳክቷል። መጨረሻ ጎላችን አሳክተናል። እንግዲህ ኬንያ መብለጥ ነበር አላማችን። በኬንያ አንድ ስትሪም ባደረገው ማለት ነው 240,000 ፎሎወር አካባቢ 240,000 ሰብስክራይበር አካባቢ ነበር ስፒድ የሰበሰበው ማለት ነው። በኢትዮጵያ ደግሞ 250,000 ሰብስክራይበር እንደዛ ነው። 250,000 ሰብስክራይበር በላይ ነው የሰበሰበው ማለት ነው በአንድ ስትሪሙ ማለት ነውና
ሁሉንም አሳክተናል ማለት ነው። ሁላችሁም እግዚአብሔር ያክብርልን። ይሄ ነገር እንዲሳካ አደረጋችሁት ሁላችሁም በቃ ለሞከራችሁ፣ ለሴኩሪቲው መኪና ላይ ያዛችሁት ሰዎች መመጣችሁ ተቀበላችሁት፣ ፍቅር ላሳያችሁት በጣም ከልብ ማመስገን እንፈልጋለን ማለት ነው። እንግዲህ የኛውም ሀገር ስፒድ እንግዲህ በተቻለው አቅም ራሱን በደንብ እንትን ብሏል፣ በደንብ አጉልቶበታል፣ በደንብ እሱን ቡስ የሚያደርገው ነገር አድርጓል ብዬ ተስፋ አደርጋለሁ ማለት ነው። ሁላችሁም ክብርና ምስጋና ይገባቸዋል። የሚገርም ነገር እንደ ሀገር ትልቅ ስራ ነው ዛሬ ሰራ ነውና አይ ቲንክ ስትሪሙን ጨርሶታል። ከዚህ በኋላ የሚቆይ አይመስለኝም። ወደ ሀገሩ ይመለሳል። ወደ ሌላ ሀገር ይመለሳል። የአፍሪካቱን አጨርስም ብቻ ተሳክቷል፣ አሳክተነዋል። ይመቻችሁ። ሁላችሁም እግዚአብሔር ያክብራችሁ። ጆን ዳንኤል በአይሾ ስፒድ የተዋጠበት አሁን እዚህ ጋር አይሾ ስፒድ ጋር ፎቶ ለመነሳት እየታገለ እዛ ጋር ጋርዶቹ ጥጋት ይዞት እየታየ ነው። በጣም ለመሳቅ ፈለው። ግን በነገራችን ላይ ጆን ዳንኤል አሁን ኢትዮጵያ ውስጥ በጣም የሚገርሙ ቲክቶከሮች መካከል ማንም ሰው አዲስ አበባ ላይ ቢሄድ በመንገድ ላይ ቢሄድ ሁሉም ሰው ፎቶ የሚነሳ ሰው ነው። ነገር ግን ዛሬ በአይሾ ስፒድ ተውጧል። ስለዚህ ምን ማለት ፈልጌ መሰላችሁ? ሁሉም ነገር ጊዜ ያለው ቦታ አለው። ደግሞ ያንተ ጊዜ ቦታ ካልሆነ ደግሞ መልቀቅ አለብህ። ለዛ ሰው ጋር ደግሞ ያንን ሰው ለማድነቅ ትገደላለህ፣ ወይም ያንን ሰው ከፍ ለማድረግ ትገደላለህ። ዛሬ ጆን ዳንኤል ቦታው አይደለም ጊዜው አይደለም፣ የአይሾ ስፒድ ጊዜ ነው። ሰው ነገሩ በጣም ትንሽ ፈገግ ብሎኝ ነው። ኮፒ ሊንክ ሼር ሪፖስት አደረጋችሁ። እዚህ ሀሳባችሁን ጻፉ።